ወገኖች እንዴት ሰነበታችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ሰሞኑን በመጽሐፍ ቅዱሳዊው ክርስትና ወይም በመጽሐፍ ቅዱሳዊው መንፈሳዊነት ላይ ከአንዳንድ ወገኖች ጋር እየተማከርን ነው። በምክክሩ መካከል ከተነሱት ነጥቦች አንዱ ክርስትናችን በለዘብተኛ ክርስትና ወይም ሊበራል ክርስቲያኒቲ በሚባለው ክፉኛ እየተበከለ መሆኑን ነው። ይሄ ለዘብተኛ ክርስትና አይደለም እንዳትሉት፣ ክርስቶስን ይጠራል፣ ድህነትን ያነሳል፣ እግዚአብሔር ይላል፣ መጽሐፍ ቅዱስ ይላል። ስለዚህ በክርስትና ክልል ውስጥ በክርስትና ጥላ ስር የሚገኝ ተቋማዊ ይዘት ባይኖረውም ግን በእያንዳንዱ ቤተ እምነት ስርስሩን መሄድ የሚችል አቋም ነው። በተለይ ኮንሰርቫቲቭ የሆነ ኢቫንጀሊካል ክርስትና ከመቼውም በላይ በዚህ በለዘብተኛ ክርስትና እየተጠቃ ነው። እንደ አረም በየቤተ እምነቶቹ እየበቀለ ትክክለኛውን ዘር እያነቀ የሚገኝ አቋም ነው። ትልቁ መርከብ በትንሿ ቀዳዳ ቀስ በቀስ በሚገባ ውሃ ልትሰጥም እንደምትችል ቀስ ብሎ በትንሹ ቀዳዳ እየገባ ያለው ይሄ ለዘብተኝነት የክርስትናን አቋም እንደ ነቀርሳ እየጎዳ የሚገኝ መሆኑን ስንመለከተው ነበር። ሊበራል ክርስቲያኒቲ የሚባለው ክርስትናን በመጽሐፍ ቅዱሳዊ ብርሃን ወይም በመጽሐፍ ቅዱስ ትምህርት ሳይሆን በዘመናዊ አስተሳሰብ፣ በሳይንሳዊ ግኝት፣ በምክንያታዊ ግንዛቤ፣ በባህላዊ እሴቶች እና በማህበራዊ ለውጦች ብርሃን ለመተርጎም ሙከራ የሚያደርግ አቋም ነው። ይህ አቋም ለመጽሐፍ ቅዱስ ያለው አመለካከት የተዛባ መሆኑ ብቻ ሳይሆን መጽሐፍ ቅዱስን የሚተረጉምበት አተረጓጎምም መስመር የለቀቀ ነው። መጽሐፍ ቅዱስን በታሪካዊና በባህላዊ አውድ መተርጎም ይኖርብናል በሚል ሊትራሊ ቃል በቃል የሚደረገውን አተረጓጎም በመቃረን ይሄ ለቆሮንቶስ ነው፣ ይሄ ለቆላሲስ ነው፣ ይሄ ለሮሜ ነው፣ ይሄ ለኤፌሶን ነው እያለ አሁን ባለንበት ዘመናዊው ዓለም ይሄ ሪሌቫንት አይደለም በሚል አይነት አካሄድ የመጽሐፍ ቅዱስን እውነት በሚመቸው መልኩ ለዘመኑ ይመጥናል፣ ከዘመኑ ጋር አብሮ ይሄዳል በሚለው አካሄድ ምክንያታዊነትን እየተጠቀመ ዘመናዊነትን እየተጠቀመ አሁን ያለንበትን ባህላዊ አቋም እየተጠቀመ የሰዎችንም ማህበራዊ መስተጋብር እየተከተለ ለሰዎች በሚመች መልኩ ለአእምሯቸው ለመቀበል በሚመች መልኩ ያሉበትንም ፖለቲካዊና ማህበራዊ አቋም በማይጻረር መልኩ ሰዎች ሊቀበሉት በሚችሉት መልክ ሼፕ እያደረገ የመጽሐፍ ቅዱስን አስተምህሮ ወደ ሰው ምቾት ሊያቀና ወይም ወደ ሰው ምቾት ሊያጠም የሚሞክር
ክርስቲያናዊ አቋም ነው። አንድ ክርስቲያን ነኝ የሚል ሰው ለቃሉ ፍጹማዊ ስልጣን ራሱን አስገዝቶ የእግዚአብሔር ቃል እንደዚህ ይላል ብሎ በተጻፈው ቃል መሰረት ሕይወቱን እንዳይመራ ይህ እንቅስቃሴ እምነትን ከዘመን ጋር ለማስማማት እየጠመዘዘ የሚጎትት፣ የሚያለዝብ፣ የሚያመቻምች አቋምን የሚያራምድ ክርስቲያናዊ አካሄድ ነው። በእርግጥ ራሱን እንደ ክርስቲያን ስለሚቆጥር እንጂ ክርስቲያናዊ ነው ማለት ይከብዳል። ሊበራል ክርስትና ከመጽሐፍ ቅዱሳዊው አቋም ወይም ደግሞ ከመጽሐፍ ቅዱሳዊው እይታ በተዛባ መልኩ ለዘመናዊው ሰው በሚመች ሁኔታ ቁስ ተኮር የሆነ፣ ራስ ተኮር የሆነ፣ ግለኝነትና ጥቅመኝነት በተሞላበት ሁኔታ መጽሐፍ ቅዱሳዊውን አስተምህሮ የሚጠመዝዝ አካሄድ ነው። ለምሳሌ ያክል ድነትን በተመለከተ የዚህ የሊበራል አቋም ተጠቂ የሆኑ ሰዎች ድነትን ከኃጢአት ከመዳን ይልቅ ወደ ማህበራዊ መሻሻል ሲጠመዝዙት እንመለከታለን። እኩል ተጠቃሚነትን፣ ፍትሃዊነትን፣ የሴቶች መብት ማስከበርን፣ ኢኮኖሚያዊ ተጠቃሚነትን ወይም የኢኮኖሚ ከፍታ ማግኘትን፣ ፖለቲካዊ መጋራትን፣ መረጋጋትን፣ ከድህነት መላቀቅን፣ በውጫዊ ገጽታ ሰዎች ሊኖራቸው ስለሚገባው በነፊት መጽሐፍ ቅዱስን ለዛ መጠቀሚያ አድርጎ ሲጠመዝዝ እናያለን። ይሄ የሊበራል አቋም ያለው ክርስትና ሰዎች የቃሉን የበላይነት እንዲክዱ፣ መሰረታዊውን የክርስትና እምነት አቋሙን እንድንዱ፣ የቃሉን መመሪያ ትተው በግል ልምምድና በሚያዩት በሚሰሙት ዙሪያቸው ላይ በሚታየው አካሄድ ለዘብ እያደረጉ እየቀባቡ እንዳመችነቱ ብቻ ነገሮችን እንዲወስዱ የሚያግባባ አመለካከት ነው። ንጹሑን ወንጌል ሰዎች እንዲበርዙ፣ እንዲሸቃቅጡ፣ ግድ የለሾች እንዲሆኑ፣ ደንታቢስ እንዲሆኑ፣ ሰዎች ከጽድቅ መንገድ ከቅድስና ሕይወት እንዲሰነካከሉ በማድረግ ረገድ ከፍተኛ ሚና እየተጫወተ ይገኛል። ይሄ ሊበራል ክርስቲያኒቲ። ቤተ ክርስቲያን የመንፈስ ቅዱስን ኃይል አግኝታ ጄኑዊን በሆነ መልኩ ተልእኮዋን እንዳትፈጽም የሰዎች ውስጣዊ የሕይወት ለውጥ ቅድሚያ ያገኘ እንዳይሆን የሰዎችን ውጫዊ ገጽታ ብቻ የሚያስውብ ጤና የሌለው ክርስቲያናዊ አካሄድ ነው። ሰዎች በወቅታዊ ሁኔታ ላይ እንዲያተኩሩ የሚያደርግ ሁለንተናዊ በሆነ መልኩ ለውጥ እንዳይመጣ የሚከለክል፣ ሰዎችን ምትሃተኛ የሚያደርግ፣ አስመሳይ የሚያደርግ አይነት አቋም ያለው ነው። ለመለኮት ክብርና ለእግዚአብሔር ደስታ ሰዎች ከመኖር ይልቅ ለራሳቸው የሚመቻቸውን ነገር እንዲፈልጉ የሚያነሳሳ ከንቱነትን የሚያለማምድ አቋም ነው። ዋኖቹን የመጽሐፍ ቅዱስ ትምህርቶች ትርጉማቸውን እያዛባ ለሰዎች በሚመች መልኩ እያቀናጀ የሚያስኬድ አቋም ነው። ከዚህ አይነት ጠማማ አቋም መጠበቅ ይኖርብናል ለማለት ነው። ጌታ ይባርካችሁ። መልካም ቀን።